የአይሁዳውያን ሊቃውንት ከመጥቀስ ይልቅ የሚቃኘን ማን ጋር ነው? እነዚያው አንድ ጊዜ ሱሪ ተሰርቶብን የለ ነጮቹ ሊቃውንት ነው ዝም ብለን ስንዘበዘብ ነው አይደለም። ግድ ይላል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ምን አሉ መሰላችሁ? ይሄ ደግሞ እኮ ያውኑን የኦርቶዶክስ ተዋሕዶ እምነት ተጻራሪ የሆነውን ቤተ እምነት የሚያሳፍሩ ዛሬ በየማህበራዊ ድረገጻቸው ጻድቃን ሰማዕታት ይላሉ። የክርስቶስን የአምልኮቱን ክብር እየሸፈኑ ለሚለው ወዳጄ አየህ ተመልከት። ታኅሳስ 29 ቀን ክርስቶስ ነው የተወለደው። ታኅሳስ 29 ቀን አቡነ ገብረ መንፈስ ቅዱስ ናቸው የተወለዱት። ፍጡርና ፈጣሪ ተወልደዋል። በዛች ዕለት ተመልከት፣ አስተውል። መደንፋት አይደለም። እዛ ላይ ፍጡርና ፈጣሪ ተወልደዋል። የሚያሳዝንን ከአስሮሱ እግር ሰው ሳይዋል መምህሩ ነው መቆም ስለበዛ እኮ አስቸጋሪ። ፍጡርና ፈጣሪን እንዴት በአንድ ላይ እናከብራለን አሉ ሊቃውንቱ። ተመካከሩ። የኢትዮጵያ ሊቃውንት ተመካከሩ። ምክር ሰናይት ለኩሉ ዘይገብራ። ታኅሳስ 29 ቀን እንዴት አብረን ጻድቁን እናክብር። ገብረ መንፈስ ቅዱስም በቅኔ ቤቱ ይተርካል እንደሚባለው ጠይቀው ነበር። አንተ እኮ የእናትህን ጡት ጠብታ አድርገሃል የድንግልናዋን ጡት ብለው ተገዳድረውታል። ማንን? መድኃኒዓለም ክርስቶስን ይባላል። በእዚያ በትምህርት ቤቱ ሲተረጎም ኔታ ሲለው ምክንያቱም መሰላችሁ የእናቱን ጡት እኮ ጠብተን አደረከው። እኔ እኮ ደግሞ የእናቴን ጡት አልጠባሁም። ምግበ ሥጋ ምግበ መጠጥም አልበላሁም አልጠጣሁም። 562 ዘመን በዚህ ምድር ላይ ስኖር ምንም ምን አልቀመስኩም። ታዲያ ምን ነው ልደቴ ካንተ እኩል ሊሆን አንተ በምትከብርበት ብለው ጠየቁ። መቼም የእኛ ጌታ መድኃኒዓለም ክርስቶስ የምን አምላክ ነው? የፈቃድ አምላክ ነው። የነፃነት አምላክ ነው። ማንንም አስገድዶ የሚገዛ አምላክ አይደለም። በፍቅር የሚገዛ ነው መድኃኒዓለም። ፍቅሩ እኮ ነው የገዛ። ቸርነቱ እኮ ነው ያቆመን። እንደ በደላችን እንደ ኃጢአታችን እንደ መተላለፋችን ቢሆን መቼ እዚህ እንቆም ነበር? ስለዚህ ይሄን አሉት። ያን ጊዜ የራሱን መለኮታዊ ክብር የብልጭታ ያህል ነጸብራቅ ሲሰጥ ውድቅ አሉ ጻድቁ። መተካከልና በዚህ መንገድ ራስን መግለጽ አይቻልም። ያን ጊዜ አቅማቸውን ስላወቁ ታዲያ መቼ ይሆንልኛል? ያንተ የመታሰቢያ በዓል በሚከበርበት